ሉሊት እንግዲህ የጽዮንን ሚስጥር ስለሰማች አሁን እንግዲህ እኔ የምልሽን የምታደርጊ ተሆነ ተታዘሽኝ እና ታከበርሽኝ ሚስጥርሽን እጠብቅልሻለሁ፣ ያለ በቀረ ግን አልችልም ያንቺ ሚስጥር መያዝ። አንድ ቀን ማክበረሽ ስለማታቂ አሁን ግን በእጅ ስር ነሽ ብላታለች። እንግዲህ መከራዋን አየች። ታሁን በኋላ ጽዮን ማለት ነው አለቀላት ጽዮን። እንግዲህ ዳግም እንግዲህ ስለ ኢፉዬ ልጅ ያው ስለሰማ እውነቱን ለኤፍራታ ልንገራት ወይ ብሎ እንግዲህ በስልክ ማንም አይሰማኝም ብሎ ሲያወራ ጽዮን ድንገት መታ እንግዲህ እያዳመጠችው ነበር እና ስትሰማው ስለቆየች እንግዲህ ብነግራት ደግሞ እንዴት እስከዛሬ ድረስ አልተናገርክም ይሉኛል፣ እቅዳችን ይበላሻል፣ ደግሞ እቅዷ ሊበላሽ ይችላል እያለ እንግዲህ ለሉሊት እንግዲህ ጠበቃ ሆኖ ያው ሉሊት ያለችውን ትዕዛዝ በሉሊት ቁጥጥር ስር ስለሆነ ያለው እሱ አሁን መናገር አለብኝ፣ ስልችት ብሎኛል፣ እኔ አሁን ሁሉም ነገር ከአቅሜ በላይ ሆኗል እያለ እንግዲህ እያወራ ነበር ስልክ። ይሄን ነገር ድንገት ስትሰማው እንግዲህ እንደሰማች ስላወቀ ድንግጥ ብሎ እንግዲህ አንቺ ደግሞ እዚህ ምን ትሰሪያለሽ? ያለ ማንን ነበር ስታወራ የነበረው? ለምንድን ነው ኢፉዬ ብትሰማ ጥሩም አይፈጠረው? ምንድን ነው እያደረግ ያለው አንተ ልጅ? አሁንም ጥሩ ነገር ላይ አይደለም ያለው፣ መጥፎ ነገር እንዳትሳሳት፣ ስህተት ላይ እንዳወድቅ ምናምን እያለችው እንግዲህ አያገባሽም፣ አንቺ ምን አገባሽ ብሎ እንግዲህ ያው እየተገላመጠ እያመናጨቀ እንግዲህ ጽን በጣም ነው የደነገጠው። ሰምታኛለች ብሎ እንግዲህ እሷም አውቃ እንድነግራት እንግዲህ ቆይ ምንድን እየሰራህ ነው አንተ? ድጋሜ ስህተት ላይ ልወርቅ ነው? ቆይ እኔም እረዳሃለኝ፣ ለማንም ሳልናገር እረዳሃለሁ፣ ገንዘብም ተሆነ የምትፈልገው እረዳሃለሁ ስትለው እንግዲህ ገንዘብ ስትለው ያው በቃ ሀሳቡን ቀየረና እሺ በቃ ውጭ ወጥቼ ልንጣና እነግርሻለሁ፣ ከዛ በኋላ የምታደርጊውን ታደርጊያለሽ ብሏል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የተወደዳችሁ የሂክማ እንድኑራ ቤተሰብ ሰላም ሰላም ብያለሁ። ሰላማችሁ ቢዛ በያላችሁበት። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሸር አድርጎ ዛሬ እንግዲህ ሐረግ ድራማ ይዤላችሁ መጥቻለሁ ማለት ነው። ሐረግ ድራማ እንግዲህ ሉሊት እንግዲህ ጽዮን ማርገዟን ስላወቀች እንግዲህ ተደብቃ ስታዳምጥ ስለነበር እንግዲህ ያንን ሚስጥር ሰምታባት እንግዲህ ያው ጽዮን በስቃቀን ውስጥ ነው ያለችው፣ እየተሳቀቀች እንግዲህ ታሁን ተናገረችብኝ ለወንድሜ ተናግራ አስገደለችኝ እያለች እንግዲህ መከራዋን ያየችው ሉሊት ደግሞ እንግዲህ አጋጣሚውን ተጠቅማ ያው ጽዮንም በእጇ ልታደርጋን ነው እንግዲህ በእርግጥ አትናገርባትም አውቃ በራሷ ስር ለማድረግ እና ወጥመድ ውስጥ ልታስገባን ነው እንግዲህ ያሰበችው። ምክንያቱም ይሄን ነገር በዚህ ነገር እያስፈራራች በቃ ያው ልትጫወትባት ስላሰበች እያስፈራራቻት ነው። እንግዲህ ወደ ውጭ የሆነ በር ተቆርቁሮ እንግዲህ ስትከፍተው በአምባ ስራ ተበላሽቶ ስራ ተብዬ ምናምን ብሎ እንግዲህ አውቁ ማንም ያልደወለለትም መጥቶ እንግዲህ እሷን ፍጥጥ ብሎ እያየ ነበር። እሱ ሲሰራ እንግዲህ ወደ ውጭ ወጣ። ታይ ብዬሽ ነበር ይሄን ውጭ ለውጭ መንዘላሰል ደግሞ እኮ እንዲወጣ ተደህና ሰው እንኳን አርግዘሽ ቢሆን እያለች እንግዲህ ያው ስታሳቅቃት ነበረ። እሷን እባክሽ ተይ ሌላ ሰው ይሰማብኛል ዝም በይ ብትላትም እንግዲህ ምንም ላረግሽ አልችልም አንቺ አክብረሽ ስለማታውቂ፣ ለዚህ ደግሞ ሚስጥርሽን መደበቅ አልችልም ብያለች። እንግዲህ ሉሊት የኔ ቀውስ ማለት ነው እንግዲህ አንቺ መደበቅ አልችልም ያንቺ ሚስጥር ብላታለች ማለት ነው። ጽዮን እንግዲህ በጣም ነው የደነገጠችው። ያው በጣም ተደናግጣለች። እንግዲህ እንደዛ ብላ እኔ ያልኩሽን የምታደርጊ ተሆነና እኔን የምትታዘዢ ተሆነ እኔ ያልኩሽን ታደረግሽ ለማንም አልናገርም፣ ለወንድምሽም አልናገርም ብላታለች። እንግዲህ ያው የፈለገችውን ነገር እያሰራቻት ልትኖር ነው ማለት ነው። ሚስጥሯን ይዛ እንግዲህ ችግር ነው። ወደ ውስጥ ስትገባ እንግዲህ ዳግም እንግዲህ ስለ ኤፍራታ ልጅ እያወራ ነበር። ይሁዬ እስከዛሬ ድረስ እንዲሰማው ብታውቅ ያው እንደምትናገርና ለምን አልተናገርክም እንደሚሉት፣ በዚያ ላይ ደግሞ እኔ አልቻልኩም ጣዕሜ በላይ ሆኖብኛል መናገር አለብኝ ይህን ነገር እያለ ነበር። እንግዲህ ጽዮን እያዳመጠች ነበር፣ ቁማ እየሰማችው ነበር። እና እንግዲህ ምንድን ነው
እሱ ደግሞ እንግዲህ ማንም የለም ብሎ እያወራ ነበር። ዘወር ሲል ግን አጋጣሚ እጽ ነበረች። አንቺ ደግሞ እዚህ ምን ትሰሪያለሽ ምናምን ብል፣ ቆይስ ዳግም ምን እየሰራህ ነው አንተ ልጅ ድጋሚ ስህተት ላይ እየወደቅክ እንዳይሆን ብቻ ምናምን ስትለው፣ ምን አገባሽ አንቺ፣ እኔ ማንም እርዳታ አልፈልግም፣ ምንም የማያገባሽ ነገር ብሎ እንግዲህ የጽዮንን ያው አመናጭቆ እንግዲህ ተሳደበ። እንግዲህ እሷም ደግሞ ያው እኔ በምፈልገው ነገር ልረዳህ እችላለሁ፣ ገንዘብም ልረዳህ እችላለሁ ስትለው እንግዲህ ሀሳቡን ቀይር አደረገና እንግዲህ የገንዘብ ነገር መቼም ምዕራፍ 2 ላይ ተበላሽቷል። ዳግም የድሮው ዳግም አይደለም። እናቱንም ከእንንም እንግዲህ እንደፈለገ እያመናጨቀ እየተሳደበ ነው ያለው። እንደዛ ስትለው እሺ በቃ እንግዲህ ውጭ ደርሼ ልምጣና እንመካከራለን፣ እናወራበታለሁ፣ እነግርሻለሁ ሁሉንም ነገር ብሏል ማለት ነው። እሺ ብላለች። እንግዲህ ይሁዬ እንግዲህ ናታን ቃል ቤት ሰራተኛ አስገብቶ ነበር። እንግዲህ ሰራተኛ አስመስሎ ሳላይ ቃልን እንዲትሰልልለት ማንጋ እንደሚሰራ በቃ የሚያወራቸውን እያንዳንዱ እርምጃዎቹን እንዲትሰልልለት አንዲት የሆነ ልጅ አስገብቶ ነበረ። እሷም እንግዲህ በቀደሙ ላይ ፎቶ አንስታቸው ነበር እና ቀርጻቸው ነበር ቃልና ያኔት በአንድ እንደሚሰሩና እንደሚተዋወቁ እንግዲህ ያልተመቻትም ነበር ለመላክ ስትልክለት በጣም ነው የደነገጠው። ሁለቱ እንዴት ተዋወቁ? ለካ እንደዚህ እያሉ ነው እየተጫወቱን ነበር ያሉት ማለት ነው። ይሄማ ከበድ ያለ ነገር አለ እንግዲህ በጣም ነው ፎቶውን ስትልክለት የደነገጠው ማለት ነው። ናቱ ለይፉዬም ሲያሳያት እንግዲህ ለካ እየተጫወቱብን ነበር ማለት ነው። ሉሊት ናት ልጅሽን የገደለችው ብላ እየተጫወቱብኝ ነው ብላ እንግዲህ በጣም ነበር የደነገጠችው። ልክ እሱም ናቱም ይሄ ነገርማ ከጀርባው ብዙ ነገር አለ ብሎ እንግዲህ ከቤት ሲወጣ ጽዮን ጋር ደውላ እንግዲህ ነይን ሂጅ የሆነ ቦታ እንሄዳለን ብላ እንግዲህ ስትመጣ ስለ አቤልም እያወራቻን ነበር። አቤል ምንም የሚያውቀው ነገር የለም፣ ማታ አውርቼው ነበረ ከወክ አድርገን ከተመለስን በኋላ ምናምን ብላት ነበር። ይሄ አስመሳይ ምን አባቷ አለሽ ምናምን እያስመሰለ እኮ ነው እያለ እንግዲህ ተናዳ ነበረ ማለት ነው። እንግዲህ የቧንቧ ሰሪ ወደ ውጭ ሲወጣ አቤል ነበር። አቤል እንግዲህ እውነቱን ተናግሯል። ያው በዚያን ሰዓት ራሷ እንደ ሳቴ እንደደፈራትና እሱ እንደሆነ ያው እውነቱን ተናገረ ማለት ነው። ውሸቱን ዋሽቶ ነበር። አሁን ግን እውነቱን ተናገረ። እንግዲህ ይፉዬ እንግዲህ እና ቃልና እንግዲህ ያኔት በአንድ ሲሰሩ ፎቶውን ታየች። ወደዚህ እንግዲህ ቀጥ ብላ ናታን እንዲወጣላት ዜጋ ተመካክረው እንግዲህ ቀጥታ ቃል ቤት ነበር የሄዱት። ሰራተኛዋን እንግዲህ አሳልፊ ብላ ቀጥታ ነበር ቤት የሄዱት እና ሂጂና አለቃሽን ጥሪ አለቃሽን ሂጂ ጥሪ ብላ እንግዲህ ገፍተራን ነበር የሄዱት ማለት ነው። እንግዲህ እዛ ስትሄድ ቃል መቶ ድንግጥ ነው ያለው ሲያያቸው ማለት ነው። እንግዲህ አንተ አስመሳይ ለካ እየተጫወታችሁብኝ ነበር ከዚህ ከአስመሳይ ጋር ሆነህ ምናምን ስትለው፣ ማናት እሷ? ቆይ ፍቅረኛ እኮ እዚህ አትኖርም ብዙ ጊዜ ምናምን ሲላት፣ እያወራ ያለሁት ስለ እሷ ሳይሆን ስለዛች አስመሳይ ያኔት ነው ምናምን ሲላት፣ እንግዲህ አላቃትም ብሎ እንግዲህ ሽምጥጥ አድርጎ ሲክድ ያኔት እንግዲህ መጣች። እንግዲህ ያቺ እንትና ደግሞ ሳላዩት ደግሞ ቪዲዮ እየቀረጸቻቸው ነበረ። እንዴት ይፉዴና ጽዮን እንግዲህ ምን እየተፈጠረ ነው ያለው? በቃ እያስመሰሉብን ነበር እስከዛሬ ከቤት የሰም ምንድነው የምፈልገው ምናምን ብላ እንግዲህ ይፉዬ በጣም ተናገረችው። ውጭ ከቤት ያሁንና ምን ያንጣጣሻል ብሎ እንግዲህ እሱም ተናደደ። ያኔት ስትመጣ እንግዲህ እስካሁንስ መልሳለህ ምንድን ነው መልስህ ምናምን ብላ እንግዲህ ይፉዬ ያው ተናግረው ደነገጠ። እንግዲህ አንገቱን ቀርቅሮ ከቤት እንግዲህ ያው አስወጧቸው። ሉሊት እንግዲህ አለቃዋ ከናታን ጋር ተስማምቶ እንደሚሰራ እንግዲህ እየሰሩ ነው። ይህን ሁሉ እንግዲህ ያው ከሉሊት ጀርባ መቼም ዙራ ዙራ ከናታን ራስ አወልድም። ያው ቃል ደግሞ እንግዲህ የኢፉዬን ልጅ እንግዲህ ብዙ ብር ከፍሎ ያሉትን ብር ከፍሎ እንግዲህ ወደ ቤት ሊወስደው ነው። ለሰራተኛዋም እንግዲህ ነግሯታል። ባክሽ እስከዛሬ ድረስ አልነገርኩሽም፣ አንድ ህፃን ልጅ ላመጣ ነው አብሮሽ የሚኖር ምናምን ሲላት፣ እንግዲህ እስካለሁ ድረስ ችግር የለውም ምናምን ብለዋለች።
እንግዲህ የኢፉዬ ልጅ ያው ቃል በታሰረበት ሰዓት እንግዲህ ያው ሌሎቹ ሰዎች ጋር ስለሄደ ልጁን እንግዲህ ያው ብዙ ብር ከፍሎ ሊያመጣው ነው ማለት ነው። አረ ኢፉዬ ልጇ ትገናኝ ማለት ነው። እንግዲህ ለልዴትሽ ነው እንግዲህ ስጦታ ሰጥሻለሁ ያላት ማለት ነው። ትልቁን ስጦታ የምሰጥሽ ከሁለት ነገር ትመርጫለሽ ብሏት ነበረ እንግዲህ